የአሜሪካ ሰላዮች ለወራት ያህል የቬንዙዌላን ፕሬዝዳንት ኒኮላስ ማዱሮን እያንዳንዱን እንቅስቃሴ ሲከታተሉ ቆይቷል። የአሜሪካ ከፍተኛ ወታደራዊ ባለስልጣናት እንደሚገልጹት የ63 ዓመቱ ፕሬዝዳንት የት እንደሚተኙ፣ ምን እንደሚመገቡ፣ ምን እንደሚለብሱና የቤት እንስሳዎቻቸውን ጭምር ክትትል ሲደረግባቸው ነበር። ይህንን ክትትል የሚያደርገው ደግሞ በቬንዙዌላ መንግስት ውስጥ ያለም የአሜሪካ ሰላይ ነበር። ክቡራትና ክቡራን ተመልካቾቻችን እየተከታተላችሁት የምትገኙት ጌዲዮ ቴሌቪዥን የመዝናኛውን ፕሮግራም ነው። አብራችሁን ቆይታ ስታደርጉ ብዙ እንደምትማሩ፣ ብዙ እንደምታተርፉ እተማመናለሁ። በዛሬ መዝናኛ ዝግጅቴ የማነሳላችሁ አሜሪካ የቬንዙዌላውን ፕሬዝዳንት እንዴት ያዘቻቸው፣ ዴልታ ፎርስ ማን ነው የሚለውን አነሳላችኋለሁ። ስለሚኖረን ቆይታ ስለምትሰጡንም አስተያየት እጅግ አድርገን እናመሰግናለን። በታህሳስ ወር መጀመሪያ ኦፕሬሽን አብሶሉት ሪዞልቭ የሚል ስያሜ የተሰጠው ዘመቻ እቅዱ ተነድፎ ተጠናቀቀ። ወራትን የፈጀው እቅድ ከፍተኛ ጥንቃቄ ተደርጎበት እየተዘጋጀ ነበር። በእቅድ ዝግጅት ውስጥ የተሳተፉ የአሜሪካ ኤሊት ወታደሮች በቬንዙዌላ ዋና ከተማ ካራካስ የሚገኘውን የፕሬዝዳንቱን ደህንነቱ የተጠበቀ ማቆያ አስመስለው በመገንባት ጭምር በምን አይነት መንገድ ማዱሮንን እንደሚይዙ ተለማምደዋል። ከቀዝቃዛው ጦርነት ወዲህ ባልታየ አኳኋን ዋሽንግተን በላቲን አሜሪካ ልታደርግ ያቀደችው ይህ ወታደራዊ ጣልቃ ገብነት በምስጢር የተያዘ ነበር። የአገሪቱ ኮንግረስ ስለ እቅዱ አስቀድሞ ገለጻ አልተደረገለትም፣ ምክረ ሐሳቡንም አልተጠየቀም። የዘመቻው ሂደት በዝርዝር ተዘጋጅቶ ከተጠናቀቀ በኋላ ከፍተኛ ወታደራዊ ባለስልጣናት ጥቃቱን ለመሰንዘር አመቺ ሁኔታዎች እስኪፈጥሩ መጠበቅ ነበረባቸው። በተቻለ ሁኔታ ኦፕሬሽኑ በድንገት እንዲፈጸም ፍላጎት እንደነበራቸው ባለስልጣናቱ ተናግረዋል። ፕሬዝዳንት ትራምፕ ኦፕሬሽኑ እንዲፈጸም ፍቃድ ሰጥተው የነበረ ቢሆንም የተሻለ የአየር ሁኔታና አነስተኛ ደመና የሚኖርበትን ጊዜ ለመጠበቅ ሲባል ጊዜው ተራዘመም። የአገሪቱ ከፍተኛ ወታደራዊ መኮንን የሆኑት ጄኔራል ዳን ኬን በሰጡት ጋዜጣዊ መግለጫ በገና እና በአዲስ ዓመት ሳምንታት የአሜሪካ ጦር ሰራዊት አባላት ተገቢ ሁኔታ እስኪመቻችና ፕሬዝዳንቱ ወደ እርምጃ እንድንገባ ትዕዛዝ እስኪሰጡን ድረስ በትዕግስት እየተጠባበቁ ነበረ ብሏል። ፕሬዝዳንት ትራምፕ ኦፕሬሽኑ እንዲጀመር ፍቃድ የሰውን ትዕዛዝ ያስተላለፉት በቬንዙዌላ አቆጣጠር ደግሞ ሌሊት ላይ ነበር። ፕሬዝዳንቱ ከ4 ቀናት በፊት፣ ከ3 ቀናት በፊት፣ ከ2 ቀናት በፊት ልንፈጽመው ነበር። ከዚያም በድንገት ሁኔታዎች ተመቻቹ፣ እኛም ጀምሩ አልን ሲሉ ከኦፕሬሽኑ በኋላ በፎክስ ኤንድ ፍሬንድስ የቴሌቪዥን ፕሮግራም በነበራቸው ቆይታ ፕሬዝዳንት ትራምፕ ተናግሯል። ትራምፕ ትዕዛዙን ያስተላለፉት በቬንዙዌላ ሰዓት አቆጣጠር ከሌሊቱ ቀደም ብሎ በመሆኑ ሰራዊቱ አብዛኛውን እንቅስቃሴውን በጨለማ እንዲያደርግ አስችሎታል። የአሜሪካ ወታደሮች በአየር በየብስና በባህር ተንቀሳቅሰው 2 ሰዓት ከ20 ደቂቃ የፈጀ ኦፕሬሽን ፈጽመዋል። የኦፕሬሽኑ መጠንና የተከናወነበት ሁኔታ ከዚህ ቀደም ታይቶ የማይታወቅ ሊባል የሚችል ነው። ይህ የአሜሪካ እርምጃ በቀጠናው ከሚገኙ በርካታ ኃይሎች ውግዘት የደረሰበት ወዲያውኑ ነበር። የብራዚሉ ፕሬዝዳንት ሉላ ዳ ሲልቫ የቬንዙዌላው መሪ በኃይል መያዛቸው ለዓለም አቀፍ ማህበረሰብ ሌላ እጅግ አደገኛ አካሄድ ነው ብለዋል። ትራምፕ የኦፕሬሽኑን ሂደት የተከታተሉት በዋይት ሃውስ ሲቹዌሽን ሩም አልነበረም። ይልቁንም በፍሎሪዳ ፓልም ፒች በሚገኘው ማራላጎ ክለባቸው ውስጥ በአማካሪዎቻቸው ተከበው ሂደቱን በቀጥታ ስርጭት ተከታትለዋል። የሲአይኤ ዳይሬክተር ጆን ራትክሊፍ እና የውጭ ጉዳይ ሚኒስትር ማርኮ ሩቢዮን ከጎናቸው ነበሩ። ትራምፕ ከኦፕሬሽኑ በኋላ ሲናገሩ ለማየት የሚያስደንቅ ነገር ነበር ብለዋል። የተፈጠረውን ተመልክታችሁ ቢሆን ኖሮ ማለቴ ልክ እንደ ቴሌቪዥን ድራማ ነበር የተመለከትኩት። ፍጥነቱንና የተወሰደውን የኃይል እርምጃን ብታዩ በጣም የሚያስገርም ነበር ብለዋል። ባለፉት ወራት ፕሬዝዳንት ትራምፕ ማዱሮን በእጽ ዝውውርና በእጽ ሽብርተኝነት ሲከሱ እንዲሁም በቀጠናው እጽ ያጓጉዛሉ የተባሉ በ10 የሚቆጠሩ ትንንሽ ጀልባዎች ላይ
ጥቃት ሲፈጽሙ ከርመዋል። ከዚያ ጊዜ አንስቶ በሺዎች የሚቆጠሩ የአሜሪካ ወታደሮች ተሰማርተዋል። የአውሮፕላን ተሸካሚ መርከብና ከ10 ከሚበልጡ የጦር መርከቦችም ተንቀሳቅሰዋል። ባለፉት 10 ዓመታት የአሜሪካ ወታደራዊ ኃይል በዚህ ደረጃ በቀጠናው ሲሰፍር ይህ የመጀመሪያው ነበረ። ኦፕሬሽን አብሶሉት ሪዞልቭ እየተካሄደ ስለመሆኑ የጠቆሙት የመጀመሪያ ምልክቶች የታዩት ሰማይ ላይ ነው። የአሜሪካ ባለስልጣናት እንደሚናገሩት በሌሊቱ በተካሄደው ኦፕሬሽን ላይ ቦምብ ጣዮችን፣ ተዋጊ ጀቶችንና የስለላ አውሮፕላኖችን ጨምሮ ከ150 በላይ ተዋጊ አውሮፕላኖች ተሰማርተው ነበር ብለዋል። ትራምፕ አውሮፕላኖቹ ያረፉበት መንገድ፣ የተዋጊ አውሮፕላኖች ብዛት፣ ሙሉ እንቅስቃሴው እጅግ ውስብስብ ነበር ሲሉም ለፎክስ ኒውስ ተናግሯል። ሊፈጠር ለሚችለው እያንዳንዱ ሁኔታ ተዋጊ ጄት ነበረን ሲሉም ፕሬዝዳንት ትራምፕ አክለው ተናግሯል። በአካባቢው ሰዓት አቆጣጠር ከሌሊቱ 8 ሰዓት ላይ በካራካስ ከፍተኛ ፍንዳታዎች ተሰምተዋል። በከተማው ሰማይ ላይ የጭስ ደመና ታይቷል። የቢቢሲ ዘጋቢ ቫኔሳ ሄሮር ከፍተኛ ድምፅ ሰማው፣ ከፍተኛ ፍንዳታ ስትል ሁኔታውን ገልጻለች። መስኮቶቹን በሙሉ አንቀሳቀሳቸው። ወዲያውኑ ሙሉ እይታ የሚጋርድ የጭስ ደመና ተመለከትኩ ብላለች። አውሮፕላኖቹና ሄሊኮፕተሮች በከተማው በሙሉ ሲበሩ ይታዩ እንደነበርም ጠቅሳለች። በሀገሪቱ የተፈጸመውን ሁኔታ የሚያሳዩ ቪዲዮዎች ማህበራዊ ሚዲያ የተሰራጩት በአጭር ጊዜ ውስጥ ነበር። ተዋጊ አውሮፕላኖች በሰማይ ላይ እየበረሩ እንዲሁም ከፍንዳታ በኋላ የተፈጠረውን ሁኔታ የሚያሳዩ ቪዲዮዎች ተለቀዋል። ከነዚህ ቪዲዮዎች አንዱ ላይ ከፍንዳታ የተነሳ የሚመስል ጭስ እየተነሳ ሳለ ዝቅ ብለው የሚበሩ የሄሊኮፕተሮች ስብስብን አሳይቷል። ዳንኤል ላይ የተባለች የዓይን እማኝ ከሌሊቱ 7 ሰዓት ከ55 ደቂቃ አካባቢ ከፍተኛ የፍንዳታና በካራካስ ሰማይ የሚበሩ አውሮፕላኖች ድምፅ አነቃን ብላለች። ሁሉም ነገር ፍጹም ጨለማ ውስጥ ነበር። ብርሃን የሚታየው በአቅራቢያችን የሚፈጸሙ ፍንዳታዎች ከሚፈጥሩት ብልጭታ ብቻ ነበር ስትልም ለቢቢሲ ተናግራለች። ከጥቂቶች መካከል የተወሰኑት የአየር መከላከያ ስርዓቶችን እና ሌሎች ወታደራዊ ኢላማዎችን ያነጣጠሩ እንደነበሩ ባለስልጣናት ገልጸዋል። ትራምፕ ኦፕሬሽኑ ከመጀመሩ በፊት አሜሪካ የካራካስን የኤሌክትሪክ ኃይል እንዳቋረጠች ጠቁመዋል። ይህ እርምጃ እንዴት እንደተከናወነ ግን በዝርዝር አልገለጹም። ባለን የተለያየ የሙያ ብቃት የተነሳ የካራካስ መብራቶች በአብዛኛው እንዲጠፉ ተደርገው ነበር ብለዋል። እየመጣን እንደሆነም ያውቁ ነበረም ሲሉም አክለዋል። የአሜሪካ ጦር ወደ ካራካስ የገባው በከተማው ዙሪያ ፍንዳታዎች እየተሰሙ በነበረበት ወቅት ነው። በአሜሪካ የቢቢሲ አጋር የሆኑ የሲቢኤስ ምንጮች እንደሚናገሩት ኦፕሬሽኑ ውስጥ የኤሊት ዴልታ ፎርስ እንዲሁም የአሜሪካ ከፍተኛ ልዩ ተልዕኮ አሃድ አባላት ተሳትፈዋል ብሏል። በከፍተኛ ደረጃ ታጥቀው የነበሩት እኚህ ወታደሮች የማድሮን ደህንነት የተጠበቀ ማቆያ፣ የብረት በሮችን ለመቁረጥ የሚያስችላቸው የእሳት ማቅለጫ ይዘው እንደነበረም ተናግሯል። እንደ ጄኔራል ኬን ገለጻ ወታደሮቹ ወደ ማድሮ መገኛ የደረሱት ሌሊት 8 ሰዓት ከ1 ደቂቃ ላይ ጥቃት መፈጸም ከጀመረ ከአጭር ጊዜ በኋላ ነው። ትራምፕ ፕሬዝዳንቱ የነበሩበትን ቤት በካራካስ እምብርት ያለ ምሽግ ሲሉም ገልጸውታል። በተጠንቀቅ ሁኔታ ላይ ሆነው እየጠበቁን ነበር፣ እየመጣን እንደሆነም ያውቁ ነበር ብሏል። ወታደሮቹ እንደደረሱ ተኩስ ተከፍቶባቸዋል። ከአሜሪካ ሄሊኮፕተሮች አንዷ ተመታ የነበረ ቢሆንም መብረር ግን አላቆመችም። ጀነራል ኬን በቁጥጥር ስር የማዋል ኃይሉ ወደ ማድሮን ግቢ በመውረድ በፍጥነት በቅልጥፍናና በከፍተኛ ስነ ምግባር ተንቀሳቅሷል ሲሉም ተናግሯል። ትራምፕ በበኩላቸው ሰብሮ ለመግባት ወደማይቻልባቸው ቦታዎች ሰብረው ገቡ፣ የብረት በሮቹ የተቀመጡት ለዚህ ተብሎ ነበር ብለዋል። አሜሪካ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ ስለ ዘመቻው ለኮንግረስ አባላት ማሳወቅ የጀመሩት የማድሮ ባለቤት ሲሊያ ፍሎረስም ጭምር የተያዙበት ይህ ኦፕሬሽን እየተከናወነ ሳለ ነው። ይህ የፕሬዝዳንት ትራምፕ ውሳኔ በተወሰኑ የኮንግረስ አባላት ዘንድ ቁጣንም ቀስቅሶ ነበር። በሴኔት የዴሞክራቶች መሪ የሆኑት ቼክ ሹመር በግልጽ ልናገር፣ ኒኮላስ ማዱሮ ህገወጥ አምባገነን ነው፣ ነገር ግን ከኮንግረስ ፍቃድ ውጪና
ቀጣዩ ሁኔታ ምን እንደሚሆን የሚያሳይ አስተማማኝ እቅድ ሳይኖር ወታደራዊ እርምጃ መውሰድ ግዴለሽነት ነው ሲሉም ተቃውሟቸውን ገልጸዋል። በአውሮፓውያኑ 2013 ወደ ስልጣን የመጡት አምባገነኑ ማድሮን በቁጥጥር ስር መዋላቸውን ቢቃወመው ኖሮ አሜሪካ ትገላቸው እንደነበረ የተጠየቁት ትራምፕ ሊሆን ይችል ነበር ብለዋል። በአሜሪካ በኩል ጥቂት ሰዎች ቢሞቱም የተገደለ የአሜሪካ ወታደር እንደሌለም ገልጸዋል። የቬንዙዌላ ባለስልጣናት ጉዳዩ ስለመድረሱ ለብዙ ጊዜያት ማመንም መናገርም አቅቷቸው ነበር። አሜሪካ ይህንን ኦፕሬሽን ከመፈጸሙ አስቀድሞ ማድሮንን ለመያዝ የሚያስችል መረጃ ለሰጠ ሰው $50 ሚሊዮን ሽልማት አዘጋጅታ ነበር። ከዚህ ኦፕሬሽን በኋላ ግን የአሜሪካ ወታደሮች ማድሮን እና ባለቤታቸውን አሳፍረው ከቬንዙዌላ ግዛት ወጥተዋል። ቀጥታ ወደ ኒውዮርክ የተወሰዱ ሲሆን በዚያም የወንጀል ክስ ተመስርቶባቸዋል። ክብሯትና ክብሯን ተመልካቾቻችን የቬንዙዌላው ፕሬዝዳንት ማድሮን እንዴት እንደተያዙ ጥቂት ነገር አንስቼላችኋለሁ። አሁን ደግሞ የቬንዙዌላውን ፕሬዝዳንት ለመያዝ የተንደረደረው ዴልታ ፎርስ የሚባለው ልዩ ኮማንዶ ምን አይነት ነው ብለን ጥቂት ነገሮችን እናንሳ። ዴልታ ፎርስ በአውሮፓውያኑ 1977 የተመሰረተውና ዋና የጦር ሰፈሩ አሜሪካ ሰሜን ካሮላይና ግዛት ፎርት ብራግ ውስጥ የሆነው ዴልታ ፎርስ ልዩ የኮማንዶ ቡድን በዓለም ላይ ካሉ ሀያላንና ምስጢራዊ ወታደራዊ ክፍሎች መካከል አንዱ ነው። ዴልታ ፎርስ በአሜሪካ ሰራዊት የልዩ ዘመቻዎች እዝ ስር ሆኖ የሚታዘዘው በሰራዊቱ የጋራ ልዩ ዘመቻ እዝ ነው። ይህ ቡድን ከዴልታ ፎርስ በተጨማሪም ፈርስት ስፔሻል ፎርስስ ኦፕሬሽናል ዲታችመንት ዴልታ የሚል ስምም እንዳለው ይታወቃል። ይህ ወታደራዊ ቡድን የተቋቋመው የብሪታንያ 22ኛው ልዩ የአየር ኃይል አገልግሎት ክፍል አወቃቀርን መሰረት በማድረግ በኮሎኔል ቻርልስ ቢክዊንዝ አማካይነት ነው። ዴልታ ፎርስ በሚያከናውናቸው ጥብቅ ምስጢራዊ ዘመቻዎችና ባለው ተፈላጊነት ምክንያት ቡድኑ እንደየሁኔታውና ተልእኮው የተለያዩ ስያሜዎች ሲሰጡትም ቆይተዋል። ቡድኑ የተለየ ትኩረት እንዲያደርግ የሚያደርገው ከባድ ጉዳት ሊያስከትሉ ይችላሉ በሚባሉ ከፍተኛ ዋጋ በሚሰጣቸው ተልእኮዎች ላይ ሲሆን ቀዳሚ ኃላፊነቱ ደግሞ የጸረ ሽብር ዘመቻዎች፣ ታጋቾችን ማስለቀቅ፣ ሽብርተኞችን ማስወገድና መያዝ እንዲሁም የተለዩ የቅኝት ስራዎችን ማከናወን ነው። የዴልታ ፎርስ ቡድን አባላት በተጨማሪም ከፍተኛ ባለስልጣናትና ስመጥር ሰዎችን ለመጠበቅ መደበኛ ባልሆኑ ውጊያዎች ውስጥ በብቃት እንዲሳተፉ በፈንጂዎች አጠቃቀም በስውር ወደ አንድ ቦታ በመግባትና ባልሞ ተኳሽነትም ሰልጥነዋል። ኮማንዶዎቹ በየትኛውም ቦታና ሁኔታ ውስጥ ሊሰማሩ ስለሚችሉ ሁሉን አቀፍ ስልጠና ይሰጣቸዋል። በዚህም በአውሮፕላን፣ በባቡር፣ በመርከብና በመኪናዎች ላይ የሚያጋጥሙ ክስተቶችን ለመቆጣጠር እንዲችሉ የሰለጠኑ መሆናቸው ይነገራል። የቡድኑ አባላት በተለያዩ ኃላፊነት ላይ ተመድበው የመስራት አቅም አላቸው። በዚህም እንደ ወታደር በቀጥታ በመዋጋት፣ በአነጣጥሮ ተኳሽነት፣ በስለላ ወይም መረጃ በመሰብሰብ እንዲሁም በአንድ ኢላማ ድንገተኛ ጥቃት በመፈጸምና በሌሎችም ይታወቃሉ። ዴልታ ፎርሶች ቡድኑ ከተመሰረተ ጀምሮ ያካሄዳቸው አብዛኛዎቹ ዘመቻዎች እስካሁንም ድረስ በምስጢር ተይዘዋል። በመገናኛ ብዙሃን ዘገባዎች ውስጥ ከተካተቱት የተወሰኑትን ብቻ በጊዜ ሂደት ውስጥ ይፋ አድርገዋል። ነገር ግን ስለ ዘመቻዎቹ ከባለስልጣናት ከሚሰጡ ጥልቅ መረጃዎች ውጪ ሌላ በጥብቅ ምስጢርነት የሚጠበቅ ነው። የአሜሪካ መንግስት ለህዝብ ይፋ ካደረጋቸው የዴልታ ፎርስ ዘመቻዎች ዋና ዋናዎቹ የሚባሉት ኦፕሬሽን ኤግል ክላው በኢራን ውስጥ የታገቱ አሜሪካውያንን ለማስለቀቅ የተካሄደው ዘመቻ ነው። ነገር ግን በውጤቱ 8 አሜሪካውያን በመገደላቸው የከሸፈ ተልእኮ ተብሏል። ኦፕሬሽን ኤርጀንት ፊውሪ የሚባለው በካሪቢያኗ ደሴት ግሪናዳ ውስጥ በሚገኝ ሪችመንድ ሂል በሚባል እስር ቤት ውስጥ የሚገኙ ሰዎችን ለማስለቀቅ የተካሄደ ዘመቻ ነው።
ኦፕሬሽን ጀስት ኮስ የሚባለው ደግሞ በፓናማ ላይ ወረራ በመፈጸም ፕሬዝዳንቱ ጄኔራል ማኑኤል ኖሬጋን በመያዝ የ35,000 አሜሪካውያንን ደህንነት ማስጠበቅ ተልዕኮ ላይ ዘመቻ አካሂዷል። ሌላው ደግሞ የባህረ ሰላጤው ጦርነት ነው። ኢራቅ ኩዌትን በመውረሯ ከአጋሮቿ ጋር የሳዳም ሰራዊትን በማሸነፍ ኩዌትን ነፃ የማውጣት ዘመቻም ዴልታ ፎርስ አካሂዷል። ኦፕሬሽን ጎቲክ ሰርፐንት የሚባለው ደግሞ በሶማሊያ ዋና ከተማ ሞቃዲሾ ውስጥ የአሜሪካ ሄሊኮፕተሮች ተመተው በወደቁበት ጊዜ የተካሄደው ዘመቻ ነው። የቶራ ቦራ ጦርነት ኦሳማ ቢንላደንን ለመያዝ ወይም ለመግደል አፍጋኒስታን ውስጥ የተካሄደውን ዘመቻ የመራው ዴልታ ፎርስ ነው። ኦፕሬሽን ሬድ ዶውን ሳዳም ሁሴን የተደበቁበትን ቦታ በመለየት ለመያዝ የተካሄደ ዘመቻ ነበር። ኦፕሬሽን ጁፒተር ሺልድ የሚባለው በሊቢያ ውስጥ በሚገኘው የአሜሪካ ኤምባሲ ላይ ጥቃት ተፈጽሞ አሜሪካውያንን ለማዳን የተካሄደውን ዘመቻ የመራው ዴልታ ፎርስ ነው። ኦፕሬሽን ብላክ ስዋን ኃያሉ የሲኒሊዋን የእጽ ዝውውር ቡድን መሪ የሆነውን ዮአካን ወይም ኤልቻፖ ጉዝማን የተያዘበት ዘመቻ ነው። ኦፕሬሽን ክሌላ ሙለር የአይኤስ ቡድን መሪ የሆነው አቡበከር አልባግዳዲ ሶሪያ ውስጥ የተገደለበት ዘመቻ ነው። ክቡራትና ክቡራን ተመልካቾቻችን ዴልታ ፎርስ ያካሄደውን ዘመቻ ዴልታ ፎርስ ደግሞ እንዴት ተመሰረተ ብለን ተመልክተናል። አሁን ደግሞ ዴልታ ፎርስ አባል የሚሆኑ አባላትን እንዴት ነው የሚመለምለው የሚለውን ካፍታ ቆይታ በኋላም ተመልሼ እነግራችኋለሁ። መልካም የመዝናኛ ሰዓት ከጌዲዮ ቴሌቪዥን ጋር መልካም የመዝናኛ ሰዓት እያሳለፋችሁ ነው። መልካም ቆይታ። ዴልታ ፎርስ አባልነት የሚመለመሉ ብቃት ያላቸውና በከባድ ፈተና ውስጥ ማለፍ የሚችሉ ብቻ ናቸው። ቡድኑ አባላቱን በአብዛኛው የሚመለምለው ባለ አረንጓዴ ቆብ ከሚባሉት የአሜሪካ ሰራዊት ልዩ ኃይል አባላት መካከልና 75ኛው ሬንጀር ክፍል ከሚባለው ነው። አንድ የዴልታ ፎርስ አባል ለመሆን የሚፈልግ ወታደር እስከ 4 ሳምንታት በሚዘልቀው የምርጫ ሂደት ውስጥ ማለፍ ይኖርበታል። የምልመላው ሂደት በጣም ጥልቅና ሰፊ ዝርዝር ያለው በመሆኑ ምክንያት ከእጩዎች መካከል በጣም ጥቂቶች ብቻ ናቸው አልፈው ወደ ስልጠናው የሚገቡት። የምልመራ ምርጫው ሂደት የተለያዩ ዘርፎች ያሉት ሲሆን የአካላዊ ብቃት ፈተናው ከ15 ኪሎ በላይ ክብደት ተሸክሞ በሰዓት የተገደበም በምሽት የ60 ኪሎ ሜትር በአስቸጋሪ መልክዓ ምድር ሁኔታ የሚደረግ የእግር ጉዞን ያካትታል። ይህንንና ሌሎችን ከባድ የምልመላ መስፈርቶችን አሟልተው የሚያልፉ እጩዎች ለ6 ወራት የሚቆይ እጅግ በጣም ከባድ በምድር በአየር በባህር ላይና በባህር ውስጥ የሚሰጥ ስልጠናን በማጠናቀቅ በዓለም ዙሪያ ለሚፈጸም እጅግ አደገኛ ተልዕኮዎች ዝግጁ ይሆናሉ። እንግዲህ ዴልታ ፎርስ ቬንዙዌላ ድረስ ዘልቆ በመግባት ፕሬዝዳንቱን ከነ ባለቤታቸው ይዞ ወደ አሜሪካ ኒውዮርክ ፍርድ ቤት አቅርቧቸዋል። ዴልታ ፎርስ በመላው ዓለም አሜሪካ በምታካሂደው ጦርነት ሁሉ ዴልታ ፎርስ የበላይ ሆኖ ዘመቻውን እየመራ ቆይቷል። ዴልታ ፎርሶች እንዴት ይመለመላሉ የሚለውንም ተመልክተናል። የሳምንት ሰው ይበለን። የጌዲዮ ቴሌቪዥን የመዝናኛ ፕሮግራም ይቀጥላል። በእኔ በኩል ተሰናበትኳችሁ። ሰናይ ሳምንት